ሰላም ጤና ይስጥልን ውድ የነጋድራስ ተማሪዎች እንዴት አላችሁ? የሌቭል 1 የመጨረሻ ቪዲዮአችን ላይ እነሆ ደርሰናል። የ36ኛ ሌክቸራችን ትምህርት የሆነውን ባለ ሶስትዮሽ ካንድልስቲክ ፓተርንን የተመለከትንበትን የመጀመሪያውን ክፍል የ36ኛ ሌክቸራችንን በተለይ ስለ ሞርኒንግ እና ኢቭኒንግ ስታር ካንድሎች ያየነበትን ትምህርት የወሰድንበት ሂደት ነበር። በዚህ ክፍል ደግሞ ትርምጥን ባለመልኩ በስተመጨረሻ ልናያቸው የሚገቡንን ሁለት ወሳኝ የካንድልስቲክ ፓተርን አይነቶች በመመልከት አጠቃላይ የአራተኛ ክፍል ትምህርታችንን በዚህ መልኩ ጨርሰን የሌቭል 1 የነጋድራስ ፎሬክስ አካዳሚ ካሪኩለምን የምናገባደድበትን ቪዲዮ እንጨርሳለን ማለት ነው። እንግዲህ አስቀድመን ባልነው መሰረት ባለ ሶስት ፓተርኖች የሚሰሩ ካንድሎች እንዳልነው በሞርኒንግ እና በኢቭኒንግ ስታር የተመለከትንበት ነበረ። ኮከቦችን አሁን ከኮከቦች ወጥተን ደግሞ ወደ ወታደሮች እንሄዳለን። ይሄ ምልክት በተለይ በዚህ ኬስ በ3 ዋይት ሶልጀርስ በምንመለከትበት ጊዜ ማመንታት አይደለም። ይሄ ወረራና ኢንቬንዥን የምናይበት እጅግ በጣም ጠንካራ የሆነ አግሬሲቭ ሙቭመንት ነው። እንደ አጠቃላይ አናቶሚው ምን አይነት ነው ካለን 3 ተከታታይ ጠንካራ የሆኑ አረንጓዴ ካንድሎች ወይም 3 ኮንሲኩቲቭ ግሪን ካንድሎች ከመጡ ሁሉም ካንድሎች ረጃጅም አካል ወይም ቦዲ ያላቸው ጠንካራ ግሪን ቦዲዎች ከሆኑ እያንዳንዱ ካንድሎች የሚከፈቱት ወይም ኦፕን የሚያደርጉት ከቀደመው ካንድል ማለት አካል ውስጥ ከሆነ ከዛ ደግሞ እያንዳንዱ ካንድል የሚዘጋው ወይም ክሎዝ የሚያደርገው ከቀደመው ጫፍ በላይ ሆኖ ከሆነ ማለት ነው። ይህንን ምናልባት አጠቃላይ በእይታ እንትን ለመመልከት እዚህ ጋር እንደምንመለከተው ሌትስ ኮንሲደር እንግዲህ ያው ዊኮች ሊኖሩባቸው ይችላሉ። ነገር ግን ለምሳሌ እዚህ ጋር የምንመለከተው ከላይ ወደ ታች የመጣ ማርኬት ነበረ። አሁን ያልኳችሁን ነገሮች ያሟሉ ካንድሎች መመልከት ችለናል። እዚህ ጋር እንደምትመለከቱት ራይት which is እንደው በጣም ጠንካራ በጣም ትልልቅ ካንድልም ባይሆን ያላቸው እንዳያደናግረን እናጥፈውና basically በጣም ጠንካራ የሆኑ አረንጓዴ 3 ካንድሎችን መሟላት ያለባቸው። በእርግጥ ሲቀጥል እንደዚህ ረጅም ዊክ መኖር ስለሌለበት ምናልባት የመማር ማስተማር ሂደቱን እንትን ለማድረግ ሲባል ሌላ ኤግዛምፕል ለመፈለግ ልሞክር። ያው ከስንት አንዴ በጣም ጠንካራ ሙቭመንቶች ስለሚሆኑ ብዙ ጊዜ ዊክ አይኖራቸውም። ስለዚህ ከዛ ሐሳብ አንፃር ያንን መመልከት ስለሚኖርብን ነው። ዞሮ ግን የመጀመሪያው ካንድል ገዢዎች የመጀመሪያውን እርምጃ የሚወስዱበት ተነስተናል የሚሉበት ነው። ከዛ ሁለተኛው ካንድል ሻጮች ለመመለስ ሞክረው ነበር ግን ደግሞ ያልቻሉበት ገዢዎች እንደገና የገፉበት ሂደት ነው። ከዛ ደግሞ ምናልባት ይሄን እስቲ በዊክ አድርገን መመልከት ከቻለን ማግኘት ከቻለን ማለት ነው። በዚህ ግዲ በጣም በዊክስ የተሞላ ማርኬት ስለሆነ በተለይ ዩሮ ዩኤስዲ በተቻለ በካናዳ ዩኤስ ዶላር ለመመልከት እንሞክር። ያው አብዛኛው የፎሬክስ ገበያ ላይ ያለ እንትን በጠንካራነት እንትን ነው ያለው ብዙ ጊዜ ከተመለከትን ማለት ነው። ዊኮች ይኖሩታል ብዙ ጊዜ። እንደ አጠቃላይ አካሄዱን በመመልከት ሂደት ግን ምናልባት ይሄንን ለማስረዳት ያው ቤዚክሊ ጥንካሬያቸውን ማስመልከት ስለሚኖርብኝ ዊክ ደግሞ እንደ አጠቃላይ እንደ ባህሪም ዊኮቹ ረጃጅም መሆን የሌለባቸው ናቸው ሞስትሊ። ስለዚህ ያንን ማሟላት ስላለበት በመፈለግ ሂደቱ እናያቸው። እንደ አጠቃላይ እነዚህ ሶልጀሮች የሚከሰቱት ከታች ላይ ነው ወይም ማርኬቱ በታችኛው ሌቭል ላይ ከሆነ በኋላ ወደ ላይ ለመውጣት የሚያደርገው ጥረት ነው ማለት ነው። በዚህ እንቅስቃሴ ውስጥ እንደ አጠቃላይ ሜቢ አሁንም ሰርቻችንን ለመቀጠል ያህል በደንብ ወደ ታችኛው ማርኬት ደግሞ ወረድ ለማለት እንሞክርና እነዚህ ጠንካራ ካንድሎች የተመሰረቱበትን እውነት ለማየት እንሞክር። እዚህ ጋር ተመሳሳይነት ያላቸው ነገር ግን ይሄ በጣም ሰፊ ስለሆነ እንትን ይሆናል። ብዙ ጊዜ ይሄ ፓተርን በዳውን ዋርድ እንቅስቃሴ ውስጥ የሚፈጠር ነው።
በጣም አብዛኛውን ጊዜ ከታች ባለ እንቅስቃሴ እንዲሁም ደግሞ ጠንካራ የሆኑ ተከታታይ 3 ካንድሎች በሚመጡበት ሂደት ማለት ነው። ልክ እንደ ትዊዘር ሁላ እንግዲህ ሁሌ የሚከሰቱ ባለመሆናቸው ኤግዛክት ፓተርኖቹን በምስል አማካኝነት በቲዮሪ ደረጃ ካላየናቸው በስተቀር ከስንት አንድ የሚፈጠሩ በመሆናቸው ዝም ብለን ልናገኛቸው ስለማንችል ምናልባት እዚህ ጋር ለማግኘት ይከብዳል። እዚህ ጋር ግን ምናልባት ቺኛን ከወሰድን ሌትስ ሴይ ይሄንን እንደ አረንጓዴ ኮንሲደር ካደረግነው ሜቢ ይሄም ወደ ታች እየመጣ ያለ ልንለው አንችልም። እዚች ጋር አትሊስት የተሻለ እይታ የሚሰጠን ስለዚህ አንዱ ከአንዱ የሚበልጥበት ይሄ እንግዲህ ኦልሬዲ ወደ ታች የመጣ አካሄድ ነበር። በዚህ አካሄድ ውስጥ እዚች ጋር የምንመለከታቸው 1 2 3 ይሄኛው ከዚህኛው ይበልጣል፣ ይሄኛው ከዚህኛው ይበልጣል ራይት። ከዛ ደግሞ እዛው ጋር ምን ሲፈጠር አይተናል። እንግዲህ እዚህ ጋር ተመሳሳይ ሁለት አይነት ምኖች ተፈጠሩ። አሁን በተማርነው ሂደት እዚህ ጋር ራሱን የቻለ ስታሯን ፈጠረና ይሄንን ኢንገልፍ አድርጎ ባለ 3 ፓተርን መስርቷል which is morning star ማለት ነው። ከዛ ደግሞ 3 ክሮች ደግሞ የምንለው 1 2 3 which is የመጀመሪያው ካንድል ላይ እርምጃ ወሰዱ። ሁለተኛው ካንድል ላይ ለመመለስ ሞክረው ነበረ በመሃል ግን አልቻሉም። እዛው ጋር ግን ቀጠሉ። አሁን ጥርጣሬ እንዳይኖር አድርገው ገዢዎች ማርኬቱን ሙሉ በሙሉ ተቆጣጠሩት ማለት ነው። ሶ ይሄንን አካሄድ ለምሳሌ በዚች ኤግዛምፕል ብንወስዳት ካገኘነው አንፃር ይሄንን ኤግዛምፕል ብንወስደው ኦኬ ይሄ በ4 አወር ቻርት ጥሩ የሆነ እይታ ስለሆነ ልክ እንደዚህ አድርጎ ከዘጋልን ኦብቪየስሊ ማርኬቱ ምን ማድረግ እንችላለን ማለት ነው። እዚህ ጋር መተን እንገባለን። በጣም ጥንቁቅ የሆነን ከሆነን እስከዚህ እስከታች ድረስ እንወርዳለን። ከዚህኛው ሌቭል ሃይስት ፖይንት ስናየው ማይሆን። ስለዚህ ቤዚካሊ ስዊንግ ትሬደር ከሆነን እንደምናየው በጣም ጠንካራ የሆነ ነው። ኢንኬዝ ባይ ኤኒ ሚንስ ይሄንን ወይም ይሄንን የሚያልፍ ከሆነ እዚህ ጋር ያገኘናቸው 2-3 እይታዎች አሉ። ከዛ ባለፈ ደግሞ ሜቢ ከትሬድ ትሬንድ ላይን አንፃር ደግሞ ስናይ ትሬንድ ላይኑም እዚህ ጋር እንደተሰበረ መመልከት እንችላለን። በቦዲ እና በቦዲ ስለሆነ ነው የሳልኩት። ቺኛን ቦዲ ወስጄ እዚህ ጋርም ለመውጣት ሞከረ። ከዛስ ሪቴስት አደረገ ራይት። ሪቴስት ሲያደርግ አንደኛ ቅድም ያየናትን 3 ሞርኒንግ እንትን ሰርቷል። ኦብቪየስሊ ይሄ ጠንካራ የሆነ ዞን መሆኑን አስቀድሞ በጣም በተደጋጋሚ ቴስት በማድረግ አሳይቶናል። ወደ ኋላም ከተመለስን በሃየር ታይም ፍሬም ልናገኝ እንደምንችል እርግጠኛ ነኝ። ግን ዞሮ እዚህ ጋር 1 2 3 4 5 ራይት። ስለዚህ በዚህ አካሄድ እስከዚህ ድረስ ሊሄድ ይችላል ብዬ አስባለሁ ማለት ነው። ቅድም እንዳልኳችሁ ኤቭሪ ታይም እነዚህን ጉዳዮች ከአራራ አንግል በተለይ ስንወስድ በተለይ ወደ ሃየር ታይም ፍሬም በመቀየር የተሻለ እይታ እንዲኖረን ማድረግ አግባብና ግዴታ ሆኖ እናገኘዋለን። ስለዚህ አስቀድሞ አሁን በዚህ እይታ ውስጥ እስከዚህ ድረስ 4 አወር ላይ በጣም ትልቅ ቢመስልም ለዋንዴ አካሄዱ ግን ላይክ እንደ ስዊንግ ትሬደር ከሆንኩኝ በዚህ አካሄድ ምንም እዚህ ጋር ለመመለስ ያን ያህል ከባድ ላይሆን ይችላል የሚል ሐሳቤን መውሰድ ስለምችል ማለት ነው። ካልሆነ ደግሞ ፓርሻሌን ለመውሰድ አስቀድሞ ሪጀክት የተደረገውን ይሄንንም ቦታ ላስበው እችላለሁ። ምናልባት ይሄ 1 2 አዎ በስትክክል ይሆናል እዚህ ጋር እንደምትመለከቱት። ስለዚህ በ4 አወሩ መለስና በዚህኛው ኬዝ ማለት ነው እዚህ ጋር እንደምናየው ግማሹን እዚህ ላይ ለመሸጥ ከዛ የቀረውን ወደዚህ ለመሸጥ አስብና ስለ ፓርሻልን በደንብ አወራቸዋለሁ። ማለት ሁሌ ሙሉን ይዤ መቆም የለብኝም። ሪስኬን ለመቀነስ ስል ኦኬ እዚህ ጋር መጥቶ ደግሞ ሊመለስ ስለሚችል አትሊስት ግማሹን ቢሸጠው ከዛ ግማሹን ቢይዘው ቢመጣና ብከስርም ኦልሬዲ ያተረፍኩት ስላለ ቢያንስ አቃሎልኛል ማለት ነው። ስለዚህ ከዚህ እይታ አንፃር ኦልሬዲ እዚህ ጋር 3 ብላክ ዋይት ሶልጀሮች ተፈጥረዋል። በዚህ አካሄድ እስቲ የሚፈጥረውን ለመመልከት እንሞክር። እንግዲህ ምን አይነት እይታ እንግዲህ 1 to 6 ማለት በጣም ሄቪ የሆነ እይታ ነው የሚሰጠኝ። ስለዚህ በጣም ጠንካራ የሆነ ጉዞ ማድረጉ አይቀርም። እዚህ ጋር እንደምንመለከተው ልክ እዚህ ጋር ሲደርስ እንዳያችሁት ትንሽ እንትን ለማለት ሞከረ፣ ወጣ ሰብሮት፣ ከዛስ ተመልሶ እቺ ኤሪያ በቃ ትክክለኛ የመረጥናት ቦታ መሆኑን አይተናል። ግን እዚህ ጋር ግማሻችንን ሸጠን አሁን ደግሞ በትዕግስት እንጠብቃለን። ምክንያቱም ተመልሶ ደግሞ ወደዛኛውም ሊሄድ ስለሚችል ወደ አስቀድሞ ወደ ነበረው ማለት ነው። በጣም ጠንካራ ስቲል ከእይታችን አንፃር እዚህ ጋር የተመሰረተውንም ሁነት ገና አልሰበረም። ምክንያቱም ከዚህ አንግል አንፃር እዚህ ጋር እንደ ትክክለኛ እንትን ያው ከዚህ ተነሳኝ እቺኛዋን አገናኘው በቦዲ ተመስርቼ ካየው እዚህ ጋር ብቻ ፌክ ብሬክ አውጣለች ጠብቆልኛል። as you can see ትዕግስት ካለኝ ገንዘቤን ማግኘት እችላለሁ ማለት ነው። ቀለል ባለ መልኩ ገንዘቤን አስገኝቶኝ እወጣለሁ ማለት ነው።
this is how the magic works ስለዚህ የትዕግስት ጉዳይ መሆኑን መረዳት ያስፈልጋል በዛው ትሬንድ ላይኖች እንዴት እንደሚሰሩ እዚህ ጋር እየተመለከታችሁ ነው አሁን የተማራችኋቸውን ነገሮች የማቀናጀት ጉዳይ ነው ማለት ነው ካንድልስቲክ ተምራችኋል ትሬንድ ላይን ተምራችኋል የገበያውን እንቅስቃሴ ተምራችኋል ዞኖችን መምረጥ ተምራችኋል እነዚህን እንኳን እያገናኘን ሪስክ እና ሪዋርዳችንን ከጠበቅን በደንብ አድርገን ገንዘብን ማንሰራበት ምንም ምክንያት አይኖርም ማለት ነው እንዳጠቃላይ እይታችንን በዚህ መልኩ አድርገን ማንቀሳቀስና ማድረግ እንችላለን ማለት ነው ወደ ከዚህ ቀጥሎ ወዳለው ደግሞ ወደ አራተኛ ታይፕ ኦፍ ባለ 3 ካንድልስቲክ ስንሄድ እነሱ ደግሞ the 3 black cross የምንላቸው ናቸው 3 black cross ደግሞ ምንድናቸው በዋነኝነት 3 ተከታታይ ቀያይ ካንድሎች በሚገጥሙብን ጊዜ 3 ቀያይ የሆኑ እንትን ነው ስለዚህ ይሄ የተባለበት ቁራ እንግዲህ የመጥፎ ድል ምልክት ነው ስለዚህ አናቶሚው 3 ተከታታይ ቀያይ ሻማዎች 3 ኮንሲኪዩቲቭ ሬድ ካንድሎች ከመጡና ሁሉም ረጃጅም አካል ያላቸው ቦዲ ያላቸው ከሆኑ ወደ ታች እየገፉ ይሄዳሉ እያንዳንዱ በአዲስ ሎ የሚዘጋ ነው ይሄ በተለይ በሬዚስታንስ ዞን ላይ ካገኘ ነው ከባቡሩ ፊት ለፊት መቆም አይኖርብንም ገበያው እየፈራረሰ ስለሆነ ማለት ነው መጠንቀቅ ይኖርብናል ኤክስኪዩሽናችን እንግዲህ የሞርኒንግ እና ኢቭኒንግ ስታር ስትራቴጂ ቅድም እንዳሳየዋችሁ ነው በሶልጀር እና በክሮስ ስትራቴጂ ግን 3 ትልልቅ ካንድሎች ማለት ዋጋው ብዙ ተጉዟል ስለዚህ ፑል ባክ ኢንትሪ ነው የሚያስፈልገን አሁን አስቀድመን ባየነው ወደ ኋላ ስለመመለሱ ማየት ይኖርብናል ሶስተኛው ሻማ እንደተዘጋ ወይም ሶስተኛው ካንድል እንደተዘጋ ወዲያው መግባት ሜቢ ዋጋው ትንሽ ወደ ኋላ እስኪመለስ ወደ ሁለተኛው ካንድል አካባቢ መጠበቅ የተሻለ ሆኖ እናገኘዋለን as you can see here እዚህ ጋር በአንዴ ዘው ብለን ከገባን that's why ይሄ እንትናችንን በዚህ ልክ እንድናረዝም ያስገደደን ይሄንን ግን አገባባችንን ላይክ አንደኛው ሁለተኛ ሶስተኛ አይደለም ወደ ሁለተኛው ሻማ አካባቢ ብንወርድ አለን አሁን ትምህርታችን አለ ያው እዚህ ጋር እንግዲህ ይሄ ሲመጣልኝ እዚህ ኤሪያ ላይ እቺን ማመስ መጣጣ የሁለተኛው ካንድል ነው ያላየ ልክ 3ቱ ሀፕን ካደረጉ በአንዴ ከገዛውኝ ምንድነው ማለት ነው በዋነኝነት ቲንክ basically እዚህ ጋር 3ቱ ሀፕን አድርገዋል ፖይንት ላይ ከተመለሰ ግዛልኝ ካልተመለሰ አትግዛልኝ ምክንያቱም ይሄ በእርግጠኝነት 1 to 9 አደረገው እንደ ቅድሙ እዚህ ጋር ገብቼ ቢሆንስ as you can see በአንድ ብር 6 ብር ነበር የማገኘው ኦልሞስት በ30% ነው ማግኘት ያለብኝን ያስገኘኝ ስለዚህ ይሄንን አሁን እንትን ማለት ነው በቡሊሽ ኬዝ ማለት ነው በተቃራኒው ደግሞ ልክ እዚህ ጋር አያችሁ እዚህ ጋር ገባልኝ ማለት ነው እዚህ ጋር ነው እኔ እንትን ያልኩት እቺን ኤሪያ ገባልኝ ከዚህ ተነስቶ እንደቀድሙ ይሄዳል ኤክስኪዩሽኑን ለማስታወስ ማለት ነው በዛው ልክ ደግሞ ቀያይ ካንድሎች ደግሞ በሚፈጠሩበት ታይም 3 ተከታታይ ቀያይ ካንድሎች ማለት ነው ይሄ ፓተርን በተለይ በሬዚስታንስ አካባቢዎች ወይም በአፕ ትሬንድ መጨረሻ ላይ ካየን ትሬንዱ ሊቀየር ስለመሆኑ ማሳያ በመሆኑ ምክንያት በጣም ጥንቃቄ ማድረግ የሚገባን ይሆናል ማለት ነው ስለዚህ ይሄንንም እንደ እይታ ልንመለከተው ይገባል እንደ አንድ እይታ ልንመለከተው ይገባል ማለት ነው እንዳጠቃላይ ምናልባት ይሄንን በመመልከት ሂደት እዚህ ጋር እንደምንመለከተው ኤቭሪ ታይም ያው አሁን ባልኳችሁ ስትራቴጂም ላይሆን ይችላል ይሄ አንድ እንግዲህ ኦቨር የሆነ ትልቅ የሆነ ዊክ ስላለው እንደው ነው ልንል አንችልም አንዱ ለ3 ከመጣ በኋላ ደግሞ ስቶፕ ሎሳችንን ከዚህ በላይ አድርገን እንግዲህ ስኬት ልንሄድ ነው ብዙ ጊዜ ሁሌ ይሰራል ማለት አለ መሆኑን መረዳት እንዳለባችሁም ማሳያ ነው ማለት ነው ይሄ አካሄድ ከዛ በተረፈ ልክ በአረንጓዴው ሳይድ እንዳየነው የቀዩም ሳይድ አካሄዱ ተመሳሳይ አካሄድ ነው 3 ተከታታይ ጠንካራ ቀያይ ካንድሎች በሚመጡበት ጊዜ ማለት ነው አንዱ ከአንዱ ላይ እንትን እያለ በሚመጣበት ጊዜ ወደ ታች ማሳያ ነው ያ ማለት ግን እንደዚህ አይነት ኤሪያዎችም ላይ ሀፕን አደረጉ ማለት በመለየቱ ሂደት በደንብ አድርገን ማየት ይኖርብናል ሜጀርሊ ደግሞ መግባት የሚኖርብን ምን ላይ ነው ማለት ነው ጠንካራ የሆኑ ዞኖች ላይ ስለዚህ ዞኖቹን መመልከት ያስፈልገናል ማለት ነው
እንደ አጠቃላይ የስትራቴጂያችን ከዛ አንግል መሆን ይኖርበታል። ስቶፕ ሎሳችን ከመጀመሪያው ካንድል ከመነሻው በታች መሆን ይኖርበታል። እንደ አጠቃላይ እጥር ምጥን ባለመልኩ ለማስረዳት የሞከርኩትና የመጨረሻ የመማሪያ ቪዲዮአችን የሆነው የዚህ ባለ 3 ካንድሎችን የሚያሳይ ትምህርታችን በዚሁ ይጠናቀቃል። በዋነኝነት እንግዲህ በመጣንበት ሂደት ብዙ ነገሮች እንዳያችሁ ብዙ አይናችሁን ሊገልጡ የሚችሉ እይታዎችን ትምህርቱ እንደሰጣችሁ ተስፋ አለኝ። ከዛ በተረፈ እዚህ መጽሐፍ ላይ በጣም በጠንካራ ሁኔታ ለዚህ ትምህርት ቦታ ሰጥቶ ስፔሻሊ ካንድልስቲክን ረጅም የሆነ ሀተታና አካሄድ ነው የሄደው። ስለዚህ ደጋግሜ አንብቡ የምልበት ምክንያት አለኝ። ጃፓኒዝ ካንድልስቲክ ገጽ 128 ጀምሮ በትንሹ እስከ 220 ወይም ደግሞ ወደ 90 ፔጆችን የያዘ አጠቃላይ አካሄድ ነው። ስለዚህ እነዚህን ፓተርኖች በደንብ መለየት ያስፈልጋል። ስለ እያንዳንዱም ኢንዲቴል በምን አይነት መንገድ ነው የምንገባው፣ በምን አይነት መንገድ ነው የምንወጣው የሚለውን በሌቭል 2 ላይ የምትቀላቀሉ ልጆች በተወሰነ መልኩ የተሰሩትን እንትኖች በደንብ አድርጌ በአማርኛ ትርጉም የቀረቡትን ማለት ነው የማቀርብላችሁ ይሆናል። በአማርኛም ያንን ትምህርት ማግኘት የምትችሉበትን እድል የምንፈጥር ይሆናል። እንዳጠቃላይ ቡሊሽን ቢሪሽ ሲከፋፍላቸው ላይክ ባለ 1 ባለ 2 ባለ 3 ብሎ ሳይሆን በዋነኝነት በቡሊሽ እንዲሁም ቢሪሽ ወዘተ እያለ ከናገበያየታቸው ነው እዚህ ጋር እንደምትመለከቱት የሚያሳየው። ስለዚህ በደንብ አድርጋችሁ እነዚህን በደንብ ተማሯቸው። ጠንካራ የሆኑ እሳቤዎችን ይሰጧችኋል። ከዛም ባለፈ ደግሞ it's not just only ካንድሎቹን የመሸምደድ ጉዳይ ብቻ ሳይሆን አካሄዳቸውን ፓተርናቸውን ለምንድነው ሀፕን ያደረገው እዛ ጋር የሚሉትንም ጉዳዮች በደንብ አድርጎ ስለሚያሳያችሁ የበለጠ ጊዜ ሰጣችሁ መለስ ብላችሁ ስለ ካንድልስቲኮች በተለይ ያላችሁን ዕውቀት በእነዚህ በደንብ አድርጋችሁ ልታደራጇቸው ትችላላችሁ ብዬ አስባለሁ። እንዳጠቃላይ ያው የቡሊሽ እሳቤን የሚሰጡት እዚህ ጋር እንደምትመለከቱት ሜቢ እነን መገልበጥ ካለብኝ እዚህ ጋር እንደምትመለከቷቸው ማለት ነው። three soldiers ማለት ላይክ እንደዚህ ናቸው ከላይ ወደ ታች፣ ከዛ እዚህ ጋር መጥቶ አፕን ሲያደርጉ የሚጨምሩ which is 3 black cross ደግሞ የዚህ ተቃራኒው ወደ ላይ በሚወጣ ካንድል 3 ተከታታይ ካንድሎች እንዲህ ሲሆኑ ነው። ኢንሳይድ ዳውን የሚባላል ብዙ ናቸው። ያው ሜጀርሊ መማር ያሉብንን ያስተማርኳችሁ። ከዛ እንዳጠቃላይ እዚህ ጋር ሁሉም ነገሮች ተገልጸዋል። ከዚህም በላይ ደግሞ ካንድልስቲክ መጽሐፉ ላይ በደንብ ተገልጿል። እዚህ ጋር የምታዩቸው እኔ ያልዳሰስኳቸው በጣም ብዙ ታይፕ ኦፍ ካንድልስቲክስ አሉ። ስለዚህ መመልከት ከቻላችሁ እነዚህን መመልከት ያስፈልጋል ለማለት እወዳለሁ። በተረፈ አብራችሁኝ እስከዚህ በአንደኛው ሌቭል ላይ የቆያችሁ ልጆች እንኳን የመጀመሪያውን ሌቭል እርከን ትምህርታችሁን በዚህ አጠናቀቃችሁ። ወደ ሚድል ስኩል በሌቭል 2 ትምህርታችን በቀጥታ በመግባት ከ5ኛ ክፍል ትምህርት ጀምረን እንግዲህ በዋነኝነት ስለ ሙቪንግ አቨሬጅ፣ ስለ RSI፣ ማክድ፣ ስቶካስቲክስ፣ ዳይቨርጀንስ፣ ፊቦናቺ which is በጣም ኢንትረስቲንግ የሆነ ትምህርት፣ ደብል ቶፕ እና ቦተም እንዲሁም የኔ ዋነኛ ስትራቴጂ ስለሆነው የኢቺሞኩ ኪንኮ ሂዮ እንዲሁም ደግሞ ስለ ፓተርኖች which is ሌላ ደግሞ በጣም አስገራሚ የሆነ ኢንትረስቲንግ የሆነ ትምህርት ማለት ነው። ሄደን ሾልደርስ ቅድም ያሳየኋችሁ ወይም በአንዳንድ መሀል ላይ ትደርሱባችኋላችሁ እያልኩኝ ትሪያንግሎች ዌጅስ ምናምን የሆኑ የሚሰሩ ፓተርኖች አልኳችሁ። እንዲሁም ኮንቲኒየንስ ስትራክቸሮች፣ ትሪያንግሎችን፣ ፓተርን ፌሊየሪቲዎች እናያለን። ከዛ ባለፈ ሲስተም which is trend follower ነው፣ ብሬክ እና ሪቴስት ማድረግ ነው፣ ሪቨርሳል። ይሄንን ያሻሻጥ መንገድ ሶስቱንም ካየን በኋላ ለእናንተ የሚመቻችሁን የምንመርጥበት ከዛ ሂሳብ አያያዛችንን፣ ሪስክ አወሳሰዳችንን፣ ፖዚሽኒንግ ምን ይመስላል ካለን ገንዘብ ካፒታል አንጻር ምን አይነት አካሄድን ነው መያዝ ያለብን፣ ስቶፕ ሎሳችን ምን ጋር መሆን አለበት፣ ሪስክ ሪዋርድ ሬሾ፣ ከዛ ትሬዳችንስ እንዴት ነው ማኔጅ ማድረግ ያለብን፣ ትዕግስታችንን እንዴት እናዳብራለን፣ ከዛ የድሮ ዳውን ወይም በኪሳራ ጊዜ እንዴት ነው ማኔጅ ማድረግ ያለብን። እንዲሁም በጣም ብዙ ሰዎች የሚሸወዱበት ጀማሪዎች የማያገኙት የዚህ ትሬዲንግ ፕላን እንቅስቃሴ አለ። እሱን ደግሞ በዋነኝነት ከአይስ ሳይኮሎጂ ትምህርት ጋር በማዋሃድ ምናልባት ሙሉን የአይስ ትምህርት እንኳን ባልሰጣችሁ በተወሰነ መልኩ ማወቅ የሚኖርባችሁን እንደ አዲስ ተማሪ በጣም ጠንካራ የሚያደርጋችሁን ሙሉ 1 ሳምንት የሚወስድ ከፕሪማርኬት ሩቲናችን ማርኬት ውስጥ ምን አይነት እንቅስቃሴ መውሰድ አለብን፣ ከማርኬት በኋላ
ስለ ኒውሮሳይንስ ባዮሎጂን እናነሳለን፣ ስለ ዶፓሚን ኢፌክት፣ ኒውሮፕላስቲሲቲ። ምናልባት እነዚህ ጉዳዮች አሁን ላይ ገንዘባችሁን ስላላስገባችሁ ምንም ላይ መስላችሁ ይችላል። ግን ሁሉም ሰው በቃ እየተነሳ የሚያለቅሰው የሚለው በዋነኝነት ከየትኛውም የፎሬክስ ተማሪ ምድር ላይም ልትሉት ትችላላችሁ ሜጀርሊ የሚለያችሁ እንግዲህ የሳይኮሎጂ ትምህርት በግሎባሊ ነው ዓለም ላይ የመጀመሪያው ታይፕ ኦፍ ስትራክቸር ነው። የ30 ቀን ኮርስ ነው። ስለዚህ እሱ ለብቻው ነው። ሜቢ ጠንክራችሁ እዛ ፖይንት ላይ የምትደርሱ ከሆነ እና ትምህርቱ ያስፈልገኛል የምትሉ ከሆነ እሱንም የምንማርበት ይሆናል። የመጨረሻው ክፍላችን የሌክቸር 36 ሆምወርካችን በዋነኝነት የጂቢፒ ጄፒዋይ ወይም ዩሮ ኤስዲ ቻርትን ትከፍቱና በዋነኝነት አስቀድሜ በመጀመሪያው ክፍል ላይ የስታር ሃንቶችን አድርጉ ብያችሁ ነበር። አሁን ደግሞ ለዚህኛው ቪዲዮ ደግሞ የሶልጀሮችን ሃንት ታደርጋላችሁ። እንዲሁም የክሮዎችን ባለ 3 ቀያዮችን ደግሞ ታያላችሁ። ከዛ ያገኛችኋቸውን እንትኖች ታሳያላችሁ ማለት ነው። እነዚህን እንትኖች እንግዲህ እንኳን ደስ አላችሁ እዚህ ጋር ለመድረሳችሁ። የእናንተም ጥንካሬ አስፈላጊነት ነበረው። የኤሌመንተሪ ስኩል ወይም የፕራይስ አክሽን ቤዚክስ ምዕራፍን በድል አጠናቃችኋል። ካንድልስቲክስ ትሬንዶች፣ ሰፖርት እና ሬዚስታንስ እንዲሁም የካንድልስቲክ ፓተርኖችን በተወሰነ መልኩ በደንብ አድርጋችሁ ተምራችኋል። በዚህ ልክ በጣም በጥልቅ የሄድኩበት ዋነኛ ምክንያት ቤዚክሱን ወይም ፋውንዴሽኑን በጥሩ ሁኔታ ከያዛችሁ ነገ እኔም ሳላስፈልጋችሁ በራሳችሁ ራሳችሁን የቻላችሁ ትሬደሮች የምትሆኑበትን ሁነት መፍጠር ስለምትችሉ ነው። አብራችሁኝ በዚህ ልክ እንግዲህ የተጠገረራችሁ ከኔ እኩል የኔን ደስታ ለመጠበቅ የእናንተን ስኬት ለማሳካት ስትሉ እዚህ ጋር የደረሳችሁ ልጆች ፈጣሪ አክብርልኝ፣ በሄዳችሁበት ሁሉ ያሰባችሁት ይሳካ እያልኩኝ የመጀመሪያውን ሌቭል 1 ትምህርታችንን በዚህ ያጠናቀናል። የምትችሉ ልጆች አሁንም ምክሬ ወደ ሌቭል 2 ትምህርት እንድትቀላቀሉንና አብራችሁን ተጉዛችሁ ከኔው ጋር ትሬድ እያደረግን ሙሉ የትሬደርነት ህይወትን የምንመሰርትበት ቋሚ የሆነ የገንዘብ ምንጭን ወይም ስራ አድርገነው ሙያ አድርገነው በፕሮፌሽናል ደረጃ ትክክለኛ ህይወታችንን የምንቀይርበትና ምናልባት ከሌሎች ኢትዮጵያዊ ስራዎችም የሚለይበት ዋነኛ ምክንያት የምናገኘው ገቢ በዶላር የምናደርግበት በመሆኑ ጠንካራ የሆነ ገቢን ለራሳችሁም ለቤተሰባችሁም ሆነ ለአጠቃላይ ማህበረሰባችሁ የምታደርጉበት ይሆናል ማለት ነው። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ላለፉት 36 ሌክቸሮች ወይም ደግሞ ወደ 50 ለሚጠቁ ቪዲዮዎች አብሬያችሁ የዘለቅኩት መምህራችሁ ናትናኤል ብሩክ ነበርኩ። እጅግ በጣም አድርጌ ወዳችኋለሁ። በያላችሁበት ሰላማችሁ ይብዛ ለማለት ወደድኩ። ሰላም።